ገላለን እሱን አዳምጠኛ እሷ አፋር ላይ መሌሊት ፈርታ ወንድም ለወንድም እናንገዳደል ወይ መሌሊት ሽንታን ስትለቅ አሁን እኔ ጋር ልትጨቃጨቅ ነው። ፖለቲካ ልናወራ ነው። ቆይ አዳምጠኝ። ግደፍ ከጎረቤት ሀገር እንጸራረፍ። የትግራይ አክቲቪስቶች እኮ ምንም በሀሳብ ቢለያዩ አይሰዳደቡም። ሌላው ቢሆን ይሰዳደብ ነው። አሁን ይሄ በጣም የኔ በቃ የሆነ የፖለቲካ ሀሳቡ የተለየ ነው። አሁን እንደ ጠላት ነው የማየው። ጭራሽ መሳሪያ ታጠቂ አጠፋለሁ የሚለኝ ሰው ነው። እንደ አንድ ቲፔሌፍ እንደ አንድ ሀራ መሬት። ግን እዚህ ጋር ስንመጣ ተከባብረን ነው የምናወራው። አማራ ከዚህ መማር አለባቸው ዘመዶቼ ሲሉ ናቸው። አንድ ጎን በሀሳብ እንጂ ምን በጥይት በሳንጃም አያስፈልገንም። አሁን ታጥቄ ሀራ መሬት ላይ ነኝ እያልክ አይደል? እንዲ አንተ ለስራዬ ልጆች ነው የስራዬ የመጡት ስራዬ ከማይተ በጃ ግደፍ ና ኤርትራውያን ና ሙሽ እሱ ነው እኮ የነገረን። ስብሀት ነጋ ነው የነገረን። ወይስ የአፍ ሙልቅ ወይ ስብሀት ምንድን ነው ችግር? ኧረ ተው አፍ መልቆብኝ ከሆነ አፍ መልቆብኝ ይበለን እንጂ አቦይ እኮ ፖለቲካውን የጀመረው ከፑቲን በፊት እኮ ዓለምን ከሚያንቀጠቅ ኧረ ፑቲን የኬጂቢ ስብሀት ነጋ ገና ተማሪ ያለ ነው እሱ ኬጂቢ 16 ዓመቱ የገባ። ዞሮ ዞሮ አቦይ ስብሀትና ፑቲን አንድ አይነት የፖለቲካ እውቀት ነው ያላቸው። ይህንን ጀግና ስማ፣ ይህንን ጀግና አባታችንን ተክተን እንሰራለን እንጂ አባታችንን በዚህ እድሜው ማዋረድ ልክ አይደለም። ስለ ሀሳብ እኮ አይገናኙም። ፑቲን አገር ደመላሽ ነው፣ ደመላሽ ነው ፑቲን። መሬቱን ይመልሳል፣ ህዝቡን ይመልሳል፣ አስፋፊ ነው። ስብሀት ነጋ እንደ ቁርጥ ስጋ በሊታ ነው። አጣ ግደፍ ጸርፊ ግደፍ ጠርፍ አይደለም እንዴ ስድብ አይደለም። ይሄ አፋር የነበረው መሬታችን በሙሉ ዳሎል አርሆ ሽኸት ሽጦት የለም እንዴ ለአፋር በዚች ከጎንህ ነኝ። ለውሃ እዚህ ጎንደር ሙሉ እኮ የኛ በሙሉ ቆቦ ወልዲያ ጫን ሁመራ አካል የነበረው ይሄ በሙሉ ባረንቱ ማሀጀር በሙሉ መተማ ሽጦት የለም። አባ ጽቡቅ ጌርካ አባ ተሳሒቶም ናይና አብሊዕም አይቀጡ ቅጣት አስተማሪ በሆነ ነገር መቀጣት አለባቸው። አይቀጡ ቅጣት እና አሁን ይመለሳሉ። አሁን ይሄ እንኳን ይመለሳል። አምሳ ማሕራይ እውን ጽቡቅ ግንኙነት ገይርና ነና ሕጂ ጎንደር እኮ አነ ክልል እየ ዝብል ዘሎ ጎንደር ተከዝ የዘብ እኮ ትግራዋይ እንኳን ዝታገል ዘሎ አይተረደካን ፖለቲካ እና ተረደካ አይኮነል ወደ ጎንደር ሁሌ ዝም ብሎ ጠራ ማቅራራትና ጉራ ብቻ ግደፍ ጎንደር ናይና እንዴት አውጅ ታው ይህ ልጅ ሊያነካካ ነው እንዳለ ከጎረቤት ሀገር እናቴ አንተ ጠላትን እንዴ ትግራይ ህዝብ ስማ የትግራይ መስፋፋት ህልምና ፖሊሲ ነው ያለን እንጂ ትግራይን እንደ ላስቲክ ተቃጥላ ተሸማርራ ልትቀመጥ አይደለም አለማችን። እዛች ጋር እስማማለሁ፣ በሀሳብ እዚች ጋር እስማማለሁ። ምክንያቱም የትግራይ ብዙ መሬቶቿን በአፋርም በትግራይ በኩል በአማራ በኩልም ብዙ መሬቶቿን ጥላለች። ተቆራርጠን አለቅን እኮ በቃ ተቆራርጠን። አሁን ደግሞ 56 ጎንደር እኮ የትግራይ ወረዳዎች 56 ወረዳ ደግሞ ሻዕቢያ ካርታ ውስጥ ከቶ በቃ ሻዕቢያ ግደፍ ሙሉ ሻዕቢያ እንጂ አንተ ምን ወረዳ ያንተ አይደለም እንዴ? የትግራይ አይደለም ሙሉ ኤርትራ ሁነ አቤትና ግደፍ ፖለቲካ ይታበላሽው እንዴ? ወይ ሰጥቶ መቀበል እንኳን አታውቁም እንዴ? ዝም ብሎ መስጠት ብቻ እንደ አንዳንድ ሴቶች አሉ በቃ ዝም ብሎ የሚሰጡ። ከዚህ ልጅ ጋር የሚያጓጓ ነገር ትንሽ አለ አይገርም እንዴ? ሰጪ ስትሆን ጥሩ አይደለም። አዳም ጠየቅ። ኢትዮጵያ የምትለው ነገር አንዴ መሰረዝ አለብህ። ሁለተኛ ኢትዮጵያ ኦሮሙማ ሆይና ያተቀሰል ኦሮሞ ሰሪያ ሞዲዮም አለው ሕጂ 3 ሚሊዮን ህዝብ ኢትዮጵያ አዲስ አበባ አካባቢ ያለው ብቻ 2 ሚሊዮን ምን ልታደርገው ነው? እስኪ ልታስጨፈጭፈው፣ ልታሳስረው፣ ልታሳድደው ምንድን ነው? ምን ልታደርገው? ስለሱ አታስብ። የኤርትራ ህዝብ ያህል እኮ አዲስ አበባ ውስጥ አለን። ተግረዋል መዝሚያቸው ተጠባብፋል። ትቀልዳለህ እንዲ ሀገር ለመሆነ
ወደ ሀገራቸው ሽጠለውጠ ለመምጣት እኮ 20 ዓመት ያስፈልጋቸዋል። ለምንድን ነው ሁሌ በቃ የምንጨው ነገር ከህዝባችን ህለውና አንጻር መለወጥ ነው? ንብረቱን እዛው ነው የሚቀሙት። እንዴ ትቀልዳለህ እንዴ? ተከልክለዋል እንዴ? ትግራዋይ ስም መዛወር ውልና ማስረጃ ተከልክለዋል። ስም መዛወር ከማገይሮማለሁ ከማገይሮማለሁ ያ ህዝብ ግምት ውስጥ በማስገባት ትግላችን ዝም ብሎ ከላይ ሳይሆን አሁን እነ ጌታቸው ረዳም ስላሉ ይህን ነገር የሚያስተካክሉት ይመስለኛል። ያ ነው እኮ ማለሊት የማይገባት እሱ ነው እንጂ መለሊት አይት ግደፍ ቲፒኤልኤፍ እንጂ ጻድቃን ወደ አዲስ አበባ ይለከቻቸው። እስቲ አዳምጦኝ አይገባም። ዝም ብሎ ነው በቃ ጥላቻ ብቻ ነው ያለ። አንተ ፖለቲካ አይገባም። ጥላቻ አይደለም፣ ስም ነው፣ ስም አጠራር ነው። ማለሊት እኮ ቲፒኤልኤፍ ናቸው ጀግና አባቶቻችን። ግማሾቹ ወደ አዲስ አበባ የሄዱት ለወንድሞቻችን ሐለዋ ነው ንብረታችሁ። በቃ አንተ ገብተሃል። እንዲያም በጣም አመሰግናለሁ። እነዛ የስ ኢትዮጵያ ያሉት የአዲስ አበባ ያሉት ባንዳ እየተባሉ ያሉት ጀግኖች እሱ እኮ ለሙድ እኮ ነው። ለህዝባችን አለኝታ ናቸው። ሙድ እኮ ነው እሱ ባንዳ የምንላቸው እኮ ነው እኮ ለህዝባችን አለኝታ ነው። አንተ ብቻ ነው የገባ አንተ ብቻ ግድ የለም። ይህን ክሬዲት ውሰደው፣ ጠጣው፣ ዝም ብለህ ክሬዲቱ ውሰደው፣ ያንተ ነው። ምንም ሳይጎድል ዝም ብለህ ውሰደው ነው። ጻድቃናቸው ይሄ እኮ የኛ ናቸው እኮ ትግራዋይ ሆነ እኮ ትግራዋይ ሄደጋቸው ተዋቸው። ስንት ሰው አለ፣ ስንት ትግራዋይ ሆኖ ይህን የማይገባው አለ። እነ ጻድቃን እነ ስዬ ስንት ሚሊዮነሮች አሉ። ግን አውቀን እንሰዳደባቸው፣ አውቀን ሆን ብለን የላይ ላይ እኮ ነው። አንተ ሀወይ ሰዎች እንዳይነቁብን እኮ ኢትዮጵያዎች እንዳይነቁብን ላይ አውቀን ዝም ብለን እንደተጣላን። አንተና ያራዳ ልጅ የገባህ አንተና፣ ሌላው እኮ ገገማ ነው፣ አይገባው። በቃ የእውነት መስሎት ማለት ነው። እነዚህ መጥፋት አለባቸው ምናምን ይላል። እዛ ያለው ህዝብ ዛት ስትለው እሱም ጨምሮ ማን ሂድ ብሎት ነው የሄደው ይላል። ሚሊዮነሮች ተጋር እኮ አዲስ አበባ ላይ ጥፍጥፍ ብሎ ሞልተዋል እኮ። እነሱ ማን አስበላም እንደ ጌታቸው ሐለዋ እኮ ነው የላክናቸው። የሻዕቢያ ፍላጎት ደግሞ እሱ ነው። እነሱን አስበልጦ ትግራይ ህዝብ መጨፍጨፍ ነው። ችግርህ እኮ እዚህ ጋር እኮ ነው። ሻዕቢያ አትሳደብ ሕደግ እነሱ ምንድን ነው ጉርሻ ሰጥተዋል። የከፋ ነው። ስማ ሸዋ ላይ የላክናቸው ናይና ቁልዕት እየሰሩ ነው። በሻዕቢያ የላክናቸው ደግሞ ሕደግ አረተዋቸው ጽምዶ ብሎ ሻዕቢያ መጀመሪያ 56 ወረዳዎች ይልቀቅ። እሱ አንተ አሁን ደግሞ ሙሉ ሻዕቢያ ናይና ናቸው። ሕደጋቸው እነዚህ ለን መሰለህ አሁን አብይ ምክንያት ፈጥሮ መሬት ነፃ የማስወጣት ኃላፊነት የኔ ነው ብሎ አሜሪካም ጭምር አምጥቶ ሊጨፈጭፍ ይችላል። ራስ ነው እሳት እየጠራ ያለው ራስ ሻዕቢያ ትፈልጋላችሁ። አዋለ እኮ የኔ ቆንጆ አገር እንዲሆነ ይሄማ ዋናው አገር መሆን የሚፈልግ እኮ ረጅ ምን ይላሉ መሰለህ ኔቨር ወዝ ኔቨር ዊል ቢ ያልነበረ አይኖርም። አገር ሁነን አናቅም። አገር ወንድሜው የሸዋው ገብቶሃል አይደለ? እነጌታቸው የሄዱበት ምክንያት ገብቶሃል። አሁን ደግሞ የሻዕቢያው ደግሞ እነ ስታሊን የሄዱበት ምክንያት ለምንድን ነው አልዋጥ ያለ? ከሻዕቢያ ጋር ጌም የለም። ከሻዕቢያ ጋር ጌም የለም። ሻዕቢያ እኮ በቃ ተንበረከከ እኮ መረራው ጨንቀው እንደ አይጥ መጥቶ አድነኝ ይልሃል። ሲበረታ ደግሞ እናት ልንካል ይልሃል። ስለዚህ በሻዕቢያ ጋር ጨዋታው በቃ ስለነበረን ጽንሕ ብቻ በጣም እናመሰግናለን። ዘሐወይ ክሬዲቱ ግን ውሰድ ይሞች። ይሄ ሰውዬ በጣም አደገኛ ፖለቲከኛ ነው። እኔ የኤርትራ ጉዳይ ያልተዋጠላችሁ አክቲቪስቶች ግን በጣም ታስጠሉኛላችሁ፣ ታናድኛላችሁ። ሻዕቢያ እኮ የኛ እኮ ነው። እድሜው አርጅቷል እኮ። ከዘጠኙ ብሔሮች እኮ ብቻው የቀረ እኮ ትግርኛ ተናጋሪ እኮ ነው። ይገርማችኋል። ኤርትራዎች ትግራዋይ ይጠላል ብለው ትግርኛ ተናጋሪ ሙሉ እንዲጠሉ ተደረጉ። ተመልከቱ። እዚህ ጋር እነሱ የፈለጉት ትግርኛ ትግራዋይ እያሉ እንዲጠላ ማድረግ ነው። እነዚህ ረሻይዳ ብንዓምር ብሌን ምናምን የሚባሉት ደግሞ ኤርትራ ውስጥ ያሉ ትግርኛ ተናጋሪዎችን እንዲጠሉ አደረጓቸው። አሁን እኮ ኤርትራ ውስጥ ያለው እኮ በይኑ የተረፈ ትግርኛ ተናጋሪ እኮ እኛ ተጋሮች ከጎን ቁመን ሻዕቢያ እኮ የአዛውንት ክበብ ሆኗል እኮ።
አልተረዳችሁም እንዴ? ነገ ጧት እኮ ተረካቢ ሀገሮች እኮ ትግራይ ትግርኛ የተጋሩ ልጆች ናቸው። አመሰግናለሁ። ቶ አንተ ሰውዬ ባህሪ ቶ أمنا كنبر زي دلي تايدا بنبرة عب حنك لتيسك زجناني نبرة أبو تتأميد له على ما توجفه نصهم ندحريت خمسين تجمع لي من لسه إزاي تفعل علينا إيشي اسكو ود بلاي حسب اللون مسلي ود بلاي هو تاني مسلك ما مرترس أنا سين زنا إسلامنا هنا كريستنا هنا سكمت فلتاس كله نفتي مدر حبشاس سديدي مسيلة زعمن حجنا من السي أبا أقسم كأمانة نحن حجنا من تك محرم لهن زارف كل الناس بكن أنا تبع أقسم أنا ودت له المحرم وزي السعر أبوي محرم يزبل بكن نقص إنسانا سحبه غير له مالتي حجنا أنا قاعد مسا صالح جيت إذا حتى ذل خمس لك لك نزل حطرس تعال نقول كذا خلنا لا تحريق تزارع أميرات